ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኮፕ 32 የቅድመ ዝግጅት ሥራዎችን ገመገሙ። በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአፋር ክልል ርዕሰ መስተዳድር አወል አርባ የሚመራ ከፍተኛ የሥራ ኃላፊዎች ቡድን በኦሮሞ ብሔረሰብ አስተዳደር ዞን ደዋ ጨፋ ወረዳ በክላስተር የሚካሄድ የፍራፍሬ ልማት ችግኝ ተከላ አስጀመረ። ኢትዮጵያ ያሏትን የተፈጥሮ ሀብቶች በሚገባ በማወቅና በማልማት ለዓለም አቀፍ ተለዋዋጭ ሁኔታዎች የማይበገር የምግብ ስርዓት እየገነባች መሆኑን የግብርና ሚኒስትር አዲሱ አረጋ ገለጹ። በሰባተኛው ጠቅላላ ምርጫ ዜጎች ለመራጭነት የሚያበቃቸውን ካርድ በቀሪ ቀናት በመውሰድ በምርጫው ንቁ ተሳትፎ እንዲያደርጉ የበኩላቸው ሚና እየተወጡ መሆኑን የሲቪል ማህበረሰብ ድርጅቶች አስታወቁ። የሉሲ ሙዚየም ግንባታ በተያያዘለት ጊዜ ተጠናቆ ለአገልግሎት እንዲበቃ በቅንጅት እንደሚሰራ የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር ህይወት ኃይሉ ተናገሩ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ኢትዮጵያ የኮፕ 32 ዓለም አቀፍ የአየር ንብረት ጉባኤ አስተናጋጅ ሀገር እንደመሆኗ ዝግጅቷን በላቀ ምልከታ ለመምራት ብሔራዊ ኮሚቴ በማቋቋም የጀመረቻቸውን ተግባራት ጠቅላይ ሚኒስትር ዶክተር አብይ አህመድ መገምገማቸውን አስታወቁ። ጠቅላይ ሚኒስትሩ ዛሬ ከብሔራዊ ኮሚቴው ጋር በነበራቸው ስብሰባ እስካሁን በተለያዩ ዘርፎች የተከናወኑ ስራዎችን በመገምገም ክፍተቶችን የመለየትና ጥረቶቹ ከሀገራዊ ርዕይ ጋር የተጣጣሙ መሆናቸውን የተዳሰሰበት መድረክ መካሄዱን ገልጸዋል። ሂደቱን በግልጽ ግብ ለመምራት ቁልፍ አመራር መመደቡን ያመለከቱት ጠቅላይ ሚኒስትር አብይ የኮፕ ፕሬዚዳንት መዋቅርም የተቀናጀና የላቀ ውጤት የሚያስገኙ የቅድሚያ ተግባራቱን መጀመሩን ጠቁመዋል። በመድረኩ ከግምገማ ባሻገር የጋራ ቀጣይ አቅጣጫ አስቀምጠንበታልን ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትኩረታችን ግልጽ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ በጠንካራ ትብብር በተዋሃደ ታላቅ ርዕይ የጋራ ጽኑ ትጋት ተናበን ይህን ዓለም አቀፍ እውነት በልህቀት በማስተናገድ የሀገርን ታላቅነት ዳግም ማሳየት ነው ሲሉ ገልጸዋል። በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአፋር ክልል ርዕሰ መስተዳድር አወል አርባ የሚመራ ከፍተኛ የሥራ ኃላፊዎች ቡድን በኦሮሞ ብሔረሰብ አስተዳደር ዞን ደዋ ጨፋ ወረዳ በክላስተር የሚካሄድ የፍራፍሬ ልማት ችግኝ ተከላ አስጀምረዋል። ከርዕሳነ መስተዳድሮቹ በተጨማሪ የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን፣ የአማራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ እንዲሁም በምክትል ርዕሰ መስተዳድር ማዕረግ የክልሉ ከፍተኛ የልማት ዘርፍ አስተባባሪ ዶክተር አህመዲን መሐመድ እና ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተገኝተዋል። በተጨማሪም ሌሎች የክልል የዞን አመራሮችና ሌሎች ባለድርሻ አካላት መርሃ ግብሩን ታድመዋል። በክልሉ የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ አሊ በዚህ ወቅት እንደገለጹት የዞኑ ስነ ምህዳርና የአየር ንብረት ለፍራፍሬ ልማት ምቹ ነው። ዞኑ በገጸና ከርሰ ምድር ውሃ የታደለ በመሆኑ ያለውን ጸጋ በመጠቀም የኩታ ገጠም የፍራፍሬ ልማት ስራን በዛሬው ዕለት በይፋ መጀመሩን ገልጸዋል። ይህም እስካሁን በተበጣጠሰ መልኩ ሲካሄድ የነበረውን የፍራፍሬ ልማት ወደ ኩታ ገጠም በማስፋት ለሀገር ውስጥና ለውጭ ገበያ ለማቅረብ ታልሞ እየተሰራ መሆኑን ያመላክታል ብለዋል። በአሁኑ ወቅትም የአካባቢው አርሶ አደሮችን በማደራጀትና ግንዛቤ በመፍጠር የፍራፍሬ ልማት ስራ አዋጭ መሆኑን ከግንዛቤ አስገብተው ወደ ስራ እንዲገቡ እየተደረገ መሆኑን አስረድተዋል። ኢትዮጵያ ያሏትን የተፈጥሮ ሀብቶች በሚገባ በማወቅና በማልማት ለዓለም አቀፍ ተለዋዋጭ ሁኔታዎች የማይበገር የምግብ ስርዓት እየገነባች መሆኑን የግብርና ሚኒስትር አዲሱ አረጋ ገለጹ። ላለፉት ጥቂት ዓመታት መንግስት ተግባራዊ ባደረገው የባለብዙ ዘርፍ የኢኮኖሚ ፖሊሲ ለግብርናው ዘርፍ ልዩ ትኩረት መሰጠቱ ዘርፉ አስደናቂ የምርት እድገትና መዋቅራዊ ሽግግርን እያስመዘገበ ይገኛል። የግብርና ሚኒስትሩ አዲሱ አረጋ ለኢዜአ እንደገለጹት መንግስት የግብርናውን ዘርፍ ለማዘመንና ምርትን ለማሳደግ ባከናወናቸው ተግባራት በግዢ ከውጭ ገባ የነበረውን ስንዴ ሙሉ በሙሉ በሀገር ውስጥ ምርት መተካት መቻሉን ገልጸዋል። ይህ ታሪካዊ ስኬት የሀገሪቷን የውጭ ምንዛሬ ከመታደጉም ባለፈ ራስን በምግብ ለመቻል ለተያዘው ብሔራዊ ግብ ትልቅ እርምጃ መሆኑን አስገንዝበዋል። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በምርምር በግብርና ግብዓቶች አቅርቦትና በተፈጥሮ ሀብት አጠቃቀም ረገድ ሰፊ ስራዎችን በማከናወን ላይ ትገኛለች ብለዋል። በተለይም የማዳበሪያ አቅርቦትን በዘላቂነት ለመፍታት የተጀመረው የፋብሪካ ግንባታ ተጠናቆ ወደ ስራ ሲገባ ከፍተኛ የኢኮኖሚና የምርታማነት ለውጥ እንደሚያመጣም ገልጸዋል። ኢትዮጵያ ያላትን የመሬት የውሃና የሰው ኃይል አቅም በማቀናጀት ለግብርናው ዘርፍ የሚያስፈልጉ የኃይልና የቴክኖሎጂ ግብዓቶችን ለማሟላት የምታደርገው ጥረት በጥሩ ደረጃ ላይ እንደሚገኝም ነው ያስገነዘቡት። አንድ ሀገር በዓለም አቀፍ ደረጃ የሚከሰቱ የጂኦፖለቲካ ለውጦች በነዳጅ አቅርቦትና በምግብ ሉዓላዊነት ላይ የሚያስከትሉትን ብርቱ ተጽዕኖ ለመቋቋም የሚያስችል ስራ በትኩረት መከናወን እንዳለበትም አንስተዋል። የምግብ ሉዓላዊነቷን ያረጋገጠች ጠንካራ ሀገርን ለቀጣዩ ትውልድ ለማስተላለፍ በሚደረገው ጥረት አርሶና አርብቶ አደሮች ከፍተኛ አስተዋጽኦ እያበረከቱ ይገኛሉ ብለዋል። በሰባተኛው ጠቅላላ ምርጫ ዜጎች ለመራጭነት የሚያበቃቸውን ካርድ በቀሪ ቀናት በመውሰድ በምርጫው ንቁ ተሳትፎ እንዲያደርጉ የበኩላቸውን ሚና እየተወጡ መሆኑን የሲቪል ማህበረሰብ ድርጅቶች ገለጹ። በኢትዮጵያ ብሔራዊ ምርጫ ቦርድ የዘንድሮ ጠቅላላ ምርጫ የመራጮች ምዝገባ
ከየካቲት 28 2018 ዓ.ም እስከ መጋቢት 28 ሲያካሄድ ቆይቷል። በተጨማሪም ቦርዱ የመራጮችን ምዝገባ 2 የበዓል ቀናትን ሳይጨምር እስከ ሚያዝያ 14 ቀን 2018 ዓ.ም አራዝመዋል። በቦርዱ የጊዜ ሰሌዳ መሰረት ግንቦት 24 ቀን 2018 ዓ.ም ደግሞ ድምፅ የሚሰጥበት ዕለት ነው። በመሆኑም መራጮች በዲጂታል ምርጫ የመተግበሪያ በየምርጫ ጣቢያዎቹ በአካል በመገኘት ድምፅ መስጠት የሚያስችላቸውን የምርጫ ካርድ በመውሰድ ላይ ይገኛሉ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን ለኢዜአ እንደገለጹት ምርጫ ዜጎች ህገ መንግስታዊ መብታቸውን የሚያረጋግጡበት ሂደት ነው። ይህም የዲሞክራሲ ባህልን በማዳበር ህዝብ የስልጣን ባለቤት መሆኑን በተግባር የሚረጋገጥበት እንደሆነም ተናግረዋል። በምርጫው የሲቪል ማህበረሰብ ድርጅቶች ያላቸውን የታዛቢነት ሚና እንዲወጡ በማድረግ ነፃ፣ ተአማኒና ስኬታማ ምርጫ ለማከናወን የጋራ ስራዎች እየተከናወኑ እንደሚገኝም አንስተዋል። ሲቪል ማህበረሰብ ድርጅቶችን በጠቅላላ ምርጫው ሂደት የዜጎች ተሳትፎ የተረጋገጠበት እንዲሆን ምቹ ሁኔታዎች ተፈጥረዋልም ብለዋል። እሸት ሀገር በቀል የህፃናትና ወጣቶች የልማት ድርጅት ስራ አስኪያጅ አቶ ሲሳይ ታረቀኝ እንደገለጹት ምርጫ ዜጎች በሀገራዊ ጉዳይ ላይ ያላቸውን ተሳትፎ የሚያጎሉበት እድል ነው። በዚህም ድርጅቱ ዜጎች በቀሪ ቀናት የመራጭነት ካርድ በመውሰድ በምርጫው ላይ የነቃ ተሳትፎ እንዲያደርጉ የግንዛቤ ፈጠራና መሰል ስራዎችን በማከናወን ላይ ይገኛልም ብለዋል። ሴቪዩር ሆሊላንድ የተሰኘ ሀገር በቀል የሲቪል ማህበረሰብ ድርጅት ዳይሬክተር የማነ ጉሽ በበኩላቸው ዜጎች የመራጭነት ካርድን በመውሰድ በምርጫ የነቃ ተሳትፎ እንዲያደርጉ እየተሰራ መሆኑን ገልጸዋል። በተለይም ምርጫው ዲሞክራሲያዊና ሰላማዊ እንዲሆን ወጣቶች ያላቸውን የማይተካ ሚና እንዲወጡም በጋራ ለመስራት የሚያስችሉ ስምምነቶች መደረጋቸውን ገልጸዋል። የሉሲ ሙዚየም ግንባታ በተያዘለት ጊዜ ተጠናቆ ለአገልግሎት እንዲበቃ በቅንጅት እንደሚሰራ የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር ህይወት ኃይሉ ገለጹ። በአፋር ክልል የሚገነባው የሉሲ ሙዚየም ለአርኪኦሎጂስቶችና ለታሪክ ተመራማሪዎች የዓለም አቀፍ ደረጃውን የጠበቀ የምርምር ማዕከል በመሆን ከማገልገሉም ባለፈ የሀገር ውስጥና የውጭ ሀገር ቱሪስቶችን በመሳብ የሀገሪቱን ገጽታ ለመገንባት ከፍተኛ ሚና እንደሚጫወትም ተጠቁመዋል። የኢትዮጵያ ቅርስ ባለስልጣንና የአፋር ክልል ቱሪዝም ቢሮ በትናንትናው ዕለት የሉሲ ሙዚየም ግንባታ ፕሮጀክት የውል ስምምነት ማድረጋቸው ይታወሳል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር ህይወት ኃይሉ ለኢዜአ እንደገለጹት የሉሲ ሙዚየም ግንባታ በተያዘለት ጊዜ አጠናቆ ለአገልግሎት ለማብቃት በቅንጅት ይሰራል። ባለስልጣኑ ለፕሮጀክቱ ከፍተኛ ትኩረት መስጠቱን የገለጹት ምክትል ዋና ዳይሬክተሯ በቀጣይነት ትላልቅ የምርምር ስራዎች የሚከናወኑበት ማዕከል እንደሚሆንም አስረድተዋል። ባለስልጣን መስሪያ ቤቱ ከዚህ ቀደም የሱልጣን አሊ ሚራ ሐንፍሬ ቤተመንግስት እድሳትን ጨምሮ የተለያዩ የምርምር ስራዎችን ማከናወኑን ጠቅሰው አሁንም ከሙዚየሙ ግንባታ ጋር ተያይዞ ተጓዳኝ ስራዎችን ለማከናወን ዝግጅት መደረጉን ገልጸዋል። በባለስልጣኑ የቅርስ አስተዳደር መሪ ስራ አስፈጻሚ ፀሐይ እሸቴ እንዳሉት የሙዚየሙ መገንባት ለሀገርም ሆነ ለክልሉ ኢኮኖሚያዊ ጠቀሜታ የጎላ መሆኑን ተናግረዋል። ሙዚየሙ ቅርሶችና ሌሎች መረጃዎች በተገቢው ጥንቃቄ እንዲቀመጡና እንዲጠበቁ ከማድረግ ባለፈ የክልሉን ቅርሶች ለማደራጀት እንደሚያስችሉም ጠቁመዋል። የሙዚየሙ ስራ መጀመር የሰው ዘር አመጣጥና የአፋር ባህል ለማጥናት ለሚፈልጉ አካላት የመረጃ ማዕከል ሆኖ የሚያገለግል መሆኑን የተናገሩት ደግሞ የአፋር ክልል ቱሪዝም ቢሮ ኃላፊ አቶ ኢብራሂም ሁመድ ናቸው። የሙዚየሙ መገንባት የአካባቢውን የቱሪዝም እንቅስቃሴ በማሳደግ የማህበረሰቡ ኢኮኖሚያዊ ተጠቃሚነት እንደሚያጎላውም አስረድተዋል። ከዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም ቆዩ።